የአሜሪካ እግድ ያስደነገጣቸው የህወሓት አመራሮች ለምን እኛ ብቻ የሚል አዲስ ክስ ይዘው ብቅ ብለዋል። በአሜሪካ የቪዛ እግድ ተደናግጦ ሰፊ መግለጫ ወጣው ህወሓት ለምን እኔ ብቻ አብይስ የሚል ጥያቄ ይዞ ተገኝቷል። የፕሪቶሪያውን ስምምነት የጣሰው የፌዴራል መንግስቱ ነው እያለ በተደጋጋሚ ሲከስ የሚደመጠው ህወሓት ለአሜሪካ በላከው ደብዳቤም ጦርነቱን የፌዴራል መንግስቱ ጀምሮታል ሲልም ከሷል። ህወሓት ለአሜሪካ እግድ ምላሽ በሰጠበት ተመሳሳይ ወቅት ደግሞ በሀገር ውስጥ እየገጠሙ የሚገኘው ተቃውሞ ቀጥሎ በጋራ ህወሓት ላይ እንዝመት የሚል ይፋዊ ጥያቄ ከወደ አዲስ አበባ ተሰምቷል። በደብረ ጽዮን ቡድን ላይ እየተወሰደ የሚገኘው እርምጃ ተጠናክሮ የቀጠለ ሲሆን ይህንንና በትናንትናው ዕለት በድንገት ተሰርዟል የተባለው የአሜሪካና ኢራን ውይይት ሊካሄድ ስለመሆኑ የተሰማውን አክለን በዝርዝር ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታዮች፣ የቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ ያድርጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር ታርጉ እየጋበዝን ወደ ዝርዝር መረጃ ተሻገርን። እስከ ፍጻሜ አብራችሁን ቆዩ። አሜሪካ በአፍሪካ ቀንድ ያላትን የሰላም አቋምና የፕሪቶሪያው ዘላቂ የተኩስ አቁም ስምምነት እንዲፈረም የነበራት መሪ ተዋናይነትና የትግራይ ህዝብ ሰላም እንዲያገኝ ያሳየችውን ተነሳሽነት እንደሚያደንቅ ያመላክተው የህወሓት መግለጫ በፌዴራል መንግስት ተደጋግሞ የተጣሰው የፕሪቶሪያው ስምምነት ሳይታይ ህወሓት ላይ የጉዞ እገዳ መጣሉ ፍትሐዊነት የጎደለውና አሳሳቢ መሆኑን በአቋም መግለጫው አመላክቷል። ጥፋተኛው አካል ሳይጠየቅ በህወሓት ላይ ብቻ ያነጣጠረ እገዳ ፍትሐዊነት የጎደለው መሆኑን ያመላክተው የህወሓት መግለጫ በእንደዚህ አይነት አድሏዊ አቋም ሰላምን ማስፈን እንደማይቻልም አመላክቷል። እንደ አውሮፓውያን አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ዘላቂ ሰላም ተኩስ አቁም ስምምነት በሁለቱ ተፋራሚ አካላት እንዲፈጸሙ በግልጽ ከተቀመጡ ነጥቦች መካከል ህገ መንግስታዊ ስርዓትን ወደ ነበረበት መመለስ፣ የተፈናቀሉና የተሰደዱ ወገኖችን ወደ ቦታቸው መመለስ፣ ከመከላከያ ሰራዊት ውጭ የሆኑ ታጣቂ ቡድኖች ከትግራይ ግዛቶች ማስወጣት፣ መሰረታዊ አገልግሎቶች ወደ መደበኛ ስራቸው እንዲመለሱና የህወሓት ህጋዊ እውቅና እንዲመለስ እንዲሁም ፖለቲካዊ ቁመና መመለስ መሆኑን ያስታወቀው መግለጫው እነዚህ ስምምነቶች በፌዴራል መንግስቱ ምክንያት ያልተተገበሩ መሆናቸውን ያስረዳል። የትግራይ ህዝብ ሰላም ወዳድና ቶሎ ወደ ቀዬው እንዲመለስ እንዲሁም የመልሶ ግንባታዎች ተሰርቶለት ወደ መደበኛ ህይወቱ እንዲመለስ ያለው ፍላጎት ተግባራዊ እንዲሆን የፕሪቶሪያው ስምምነት ተግባራዊነት በጉጉት ሲጠብቅ መቆየቱን ያመላክተው መግለጫው ስምምነቱን ከመተግበር ይልቅ በትግራይ ህዝብ ዘንድ አለመተማመን እንዲሰፍን ምክንያት ሆኖ መቆየቱንም በጽሁፉ አመላክቷል። ስምምነቱ 3 ዓመታት ያሳለፈ ቢሆንም ወሳኝ የስምምነት ነጥቦቹ ሳይተገበሩ መቆየታቸውን ያመላክተው መግለጫው በመቶ ሺዎች የሚቆጠሩ ተጋሩ ወደ ቀያቸው መመለስ እንዳልቻሉ፣ የተጠያቂነት ሂደት እንዳልተቋቋመና የኢትዮጵያ መንግስት በቅርቡ ከተካሄደው ሀገራዊ ምርጫ ውጭም እንድትሆን መደረጉን አመላክቷል። የሰራተኞች ደሞዝ፣ ነዳጅ፣ የባንክ አገልግሎትና ሰብአዊ እርዳታዎች የመሳሰሉ መሰረታዊ አገልግሎቶች በኢትዮጵያ መንግስት በኩል እገዳ ተደርጎባቸው እንደሚገኝ እንዲሁም በመጠለያ ጣቢያዎች የሚገኙ ወገኖች በከፋ ኑሮ ሁኔታ ይገኛሉ ያለው መግለጫው በረሃብ መሞትና መከላከል በሚቻሉ በሽታዎችም እየተጠቁ መሆኑን ያስረዳል። የትግራይን ህዝብ አስርቦ ለማጥፋት በፖሊሲ ደረጃ እየሰራ ያለው የኢትዮጵያ መንግስት አረመናዊ ተግባር ሆኖ እየቀጠለ እንደሚገኝም ያስረዳው የህወሓት መግለጫ የትግራይ ህዝብ ስቃይ ከህወሓት ጋር አያይዞ መግለጽም ተገቢነት የጎደለ መሆኑን አስረድተዋል። በየመጠለያው የሚገኙ የምዕራብ ትግራይ ተፈናቃዮችም ወደ ቦታቸው እንዳይመለሱ ዋነኛ ጥያቄውን ለማወቅም መሰረታዊ አገልግሎቶችን እንዲሁም በፕሪቶሪያው ስምምነት የተቀመጡ የሰብአዊ አገልግሎቶች ጉዳዮችን እንዳይፈጸሙ በፖሊሲ ደረጃ ከልክሎ የሚገኘው የኢትዮጵያ መንግስት ማወቅ በቂ መሆኑን ያመላከተው መግለጫው በመሰረታዊ ጉዳዮች ላይ ዳሰሳ በማከናወን እውነታውን መረዳት እንደሚቻልም ያስረዳል። የፌዴራል መንግስት ወሳኝ የሚባሉ የፕሪቶሪያው ዘላቂ ተኩስ ማቆም ስምምነቶች እንዳይፈጸሙ አንቆ መያዙን ለመረዳትም የሚያወጣቸው የተለያዩ ደብዳቤዎችና በመሬት ላይ የሚታዩ ተግባሮችን መመልከት በቂ ማስረጃ መሆናቸውን ያመላከተው የህዝባዊ ወያኔ ሓርነት ትግራይ መግለጫ በትግራይ ህዝብ ላይ የተጣሉ ክልከላዎች አጠቃላይ ህዝቡን ከመጉዳት በተጨማሪ በወታደራዊ ማስፈራራትና በተደጋጋሚ በሚፈጸሙ የድሮን ድብደባዎች እንዲሁም ትግራይን ለማልቀቅ በተከተለው የፖለቲካ ተጽዕኖ የትግራይ ህዝብ በፌዴራል ስርዓቱ ላይ ያለው ውክልና እንዲቀር መደረጉን አስረድተዋል። የትግራይ ህዝብ ሰላም ወዳድ በመሆኑ ህወሓት በሰላም ጉዳይ ያለውን አቋም በጽኑ ያብራራው መግለጫው የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የፌዴራል መንግስት ለስምምነቱ ተገዥ በመሆን የሰራተኞችን ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ ጉዳዮችን ተደራሽነት ማረጋገጥ አለበት ብለዋል። በትግራይ ህገ መንግስታዊ ግዛት የሚገኙ ወራሪዎችም ሙሉ በሙሉ በማስወጣት የተፈናቀሉ ወገኖችን ወደ ቀያቸው ለመመለስ የሚያስችል የጊዜ ሰሌዳ ማኖር እንዲሁም የህወሓትን ህጋዊነት ለመመለስ የፕሪቶሪያው ስምምነት መተግበር ይኖርበታል ያለው የህወሓት መግለጫ በትግራይ ህዝብ ስቃይና መከራ የተሳተፉ አካላትም ተጠያቂነት ለማረጋገጥ የፌዴራል መንግስቱ ቁርጠኝነት መታየት ይኖርበታል ብለዋል። በሌላ መረጃችን አሜሪካና ኢራን ጦርነት የሚያስቆም ስምምነት ከተፈራረሙ በኋላ የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዚዳንት ትራምፕ ልዩ መልእክተኛ በተናጠል ወደ መካከለኛው ምስራቅና ስዊዘርላንድ እንደሚያቀኑ ተነገረ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሚቀጥሉት ሳምንታት በባሕረ ሰላጤው አጋሮቻቸው ባለስልጣናት ጋር ለመወያየት ወደ መካከለኛው ምስራቅ የሚያቀኑ ሲሆን የፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ደግሞ ከኢራን ጋር በሚደረገው ድርድር ላይ ለመገኘት ወደ ጄኔቭ ተጉዘዋል። የአሜሪካ የዜና ድረገጽ አክሲዮን እንደዘገበው የውጭ ጉዳይ ሚኒስትሩ በሚቀጥሉት ቀናት በባሕረ ሰላጤው በተካሄደው ጦርነት
ጦርነት የኢራን ዋነኛ ኢላማ የነበሩ የአሜሪካ ወዳጆች ወደ ሆኑት ኩዌት፣ ዩናይትድ አረብ ኤሚሬትስና ባህሬን ይጓዛሉ። በተጨማሪ ማርኮ ሩቢዮ ባህሬን ውስጥ በሚካሄደው የባህረ ሰላጤው ሀገራት የትብብር ምክር ቤት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ይገኛሉ ተብሏል። ነገር ግን የሚኒስትሩን ጉዞ በተመለከተ ሮይተርስ የውጭ ጉዳይ መስሪያ ቤታቸው ማረጋገጫ ቢጠይቅም ምላሽ አላገኘም። በተመሳሳይ የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በኢራን የኒውክሌር መርሃ ግብር ላይ በሚደረገው የመጀመሪያ ዙር ንግግር ለመገኘት ወደ ስዊዘርላንድ ተጉዘዋል። የአሜሪካ መንግስት አንድ ባለስልጣን እንደገለጹት ከዊትኮፍ ቀደም ብለው የዶናልድ ትራምፕ ልጅ ባልና አንደኛው መልእክተኛ ጃሬድ ኩሽነር ስዊዘርላንድ ውስጥ ይገኛሉ። ከኢራን ጋር የሚደረገው ንግግር አርብ ዕለት ይጀምራል ተብሎ ሲጠበቅ የነበረ ቢሆንም እስራኤል በሂዝቦላህ ላይ እየፈጸመች በነበረው ጥቃት ምክንያት ወደ ሌላ ጊዜ ተላልፏል። አሁንም ንግግሩ የሚጀምርበት ቀን በትክክል አልታወቀም። በኢራንና በአሜሪካ መካከል የሚካሄደው ንግግር ዋነኛ አደራዳሪ የሆኑት የኳታር የውጭ ጉዳይ ሚኒስትር አርብ ዕለት ስዊዘርላንድ ገብተዋል። የአሜሪካን አደራዳሪዎች ምክትል ፕሬዚዳንት ጄዲ ቫንስ ይመራሉ ተብሎ የተነገረ ቢሆንም ሐሙስ ዕለት ጉዟቸው መሰረዙ ተነግሯል። ነገር ግን በቀጣይ ቀናትም ወደ ስዊዘርላንድ ይጓዙ እንደሆነ የተገለጸ ነገር የለም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ቦጋ የመግባቢያ ስምምነቱ ቀደም ሲል የተፈረመ በመሆኑ ስዊዘርላንድ ውስጥ የሚደረገው ንግግር የሚያጣድፍ ነገር የለም፣ ነገር ግን በቀጣይ ቀናት ለመገናኘት ዝግጅት እያደረግን ነው ብለዋል። በቀጣይ መረጃ የፕሮፌሰር ብርሃኑ ነጋው ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከጀመረም ከመንግስት ጎን እንደሚቆም አስታውቋል። ከብልጽግና ጋር ያለው የልዩነት መስመር የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። የፓርቲው መሪ አቶ ኢዮብ መሳፍንት ባደረጉት ቆይታ በምርጫ ማግስት ህወሓት ላይ እርምጃ መወሰድ እንዳለበት ጠቁመዋል። መንግስት ህወሓትን ለአንድና ለመጨረሻ ጊዜ በቃ ሊያው ይገባል ያለው የፓርቲው መሪው የትግራይን ህዝብ እንታደገው የሚል ንግግር አሰምተዋል። በሰሜኑ ጦርነት ወቅት የትግራይ ህዝብ ያ ሁሉ ሰቆቃ ሲደርስበት ተባባሪ የነበረው ኢዜማ አሁን ላይ ለትግራይ ህዝብ ቅን ሀሳቢ መስሎ ህዝቡን እንታደገው የሚል ጥሪ አቅርቧል። በእርግጥም ኢዜማ የትግራይ ህዝብ እንታደገው ከሚለው ጥሪ ባለፈ ህወሓት ላይ በጋራ እንዝመት የሚል የጦርነት ጥሪም አብሮ አስተጋብቷል። ህወሓትን ለአንድና ለመጨረሻ ጊዜ በቃ ልነው ይገባል፣ ቡድኑ ላይ በሚወሰደው እርምጃም ኢዜማ ይሳተፋል በማለት ነው የፓርቲው መሪ ኢዮብ መሳፍንት የተደመጡት። ህወሓት ላይ እርምጃ ከተጀመረ ከመንግስት ጎን እሰለፋለሁ የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተ ነው ብለዋል። ከምርጫው መልስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለት አቶ ኢዮብ ተደምጠዋል። የትግራይ ህዝብ በዚህ አፈና ውስጥ ነው እንኳን ተቃውሞ ገንፍሎ እየወጣን ያሉ ሲሆን ይህም ህወሓት ከህዝቡ መነጠሩና ደጋፊ አልባ መሆኑን ያሳያል ብለዋል። ተባብረን ልናጠፋቸው ይገባል። ይህ ቡድን እንደዚህ የሚፋንንበት አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግ አለብን። ይህን ቡድን ከኢትዮጵያ ምድር መንቀል አለብንም ብለዋል። ይህ የኢዜማ ፓርቲ ጥሪና ንግግር በሰላም ጥሪ ስም የተሸፈነ የጦርነት ጥሪ ነው በሚል አንዳንዶች እየተቹት ነው። ፓርቲው በሊቀመንበሩ በኩል እንዲህ ያለው መልእክት ከማስራጨቱ ከ2 ሳምንት በፊት የፌዴራል መንግስቱ ህወሓት ላይ እንዲዘምት ጥሪ ማቅረቡ የሚታወስ ነው። በወቅቱም ፓርቲው እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይንም ህዝብ ካላስፈላጊ መከራ ለመታደግ በህዝቡ ላይ ምንም አይነት መስዋዕትነት በማያስከፍል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆሩ አካላት ሊወሰድ እንደሚገባም ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቆም ነበር።